እኔም ሞቻለሁ ክርስቶስ ግን በእኔ ይኖራል። የመንፈስ ቅዱስ ሙላት ተሞሉ ሰዎች እነሱ ይሞቱና በእነሱ ክርስቶስ ይኖራል። የናንተ ሐሳብ ሳይሆን በእናንተ ሕይወት ውስጥ የሚሆነው የእግዚአብሔር ሐሳብ በእናንተ ሕይወት ውስጥ ይሆናል። የናንተ ሐሳብ የእግዚአብሔር ሐሳብ ይሆናል። ብዙ ሰው ደስታን ከብዙ ነገር ይፈልጋል። ደስታን በጣም በብዙ ሰው ገንዘብ ኢንቨስት ያደርጋል፣ ፓርቲ ያዘጋጃል፣ ብዙ ነገር አድርጎ ደስታን ይፈልጋል። ግን ደስታ ከውጭ ሳይሆን ደስታ ከውስጥ ነው። ደስታን ገንዘብ ውስጥ አትፈልጉ። ደስታ ያለው ውስጣችሁ ነው። ደስተኛ የሆነ ሰው ደስታው ውስጣዊ እንጂ ውጫዊ አይደለም። ከበለ ናዝሬቱ ለኢየሱስ ይሁን። እየተመለከትን ከነበርነው ክፍል ሐሳብ መካከል ዴይሊ ሩቲን ወይንም ሁሉ ጊዜ የህይወት ልምምዳችን በሚል እየተመለከትን ነው። ሁሉ ጊዜ የህይወት ልምምዳችን ሰውን የሚቀይረው ልምምዱ ነው እንጂ አንድ ቀን ብቻ የሚያደርገው ነገር የሰውን ህይወት አይቀይርም። በደንብ ስሙኝ። ምን አልኳችሁ? ለምሳሌ በሳምንት አንድ ቀን መተን ቸርች በመጸለይ ብቻ ህይወታችን አይቀየርም። በሳምንት ሁለት ቀን ብቻ በመምጣታችን እግዚአብሔር ወደ አለን ከፍታ አንሄድም። እርግጠኛ ሆኜ ልንገራችሁ፣ እዚህ የምታገኙት እርሾ ነው ብያችኋለሁ። እርሾ ነው የምናገኘው። እርሾ ደግሞ ዋና ሊጥ ሊሆን አይችልም። ዋናው ሊሆን ስለማይችል እዚህ ምንሰጣችሁ ምግብ ቤታችሁ ላይ ደግሞ እያቀጣጠላችሁ እንድትሄዱ ሊረዳችሁ የሚችል መንፈሳዊ ቁልፍ ነው ምሰጣችሁ። ኢየሱስ ጌታ ነው። የመጀመሪያው ዴይሊ ሩቲን ዴይ ቱ ዴይ ቀን በቀን በህይወታችሁ ላይ ከምታደርጓቸው ነገሮች መካከል ምን ማድረግ አለባችሁ ብያችኋለሁ። የመጀመሪያው ምናልባት ካስታወሳችሁ በመንፈስ ቅዱስ ሙላት ህይወት ውስጥ መመላለስ። በመንፈስ ቅዱስ ሙላት ህይወት ውስጥ መመላለስ። አንድ ሰው በመንፈስ ቅዱስ ሙላት ህይወት ውስጥ ሲመላለስ በህይወቱ ላይ ምን ይሆናል? ለምሳሌ የተሞላ ሰው ህይወቱ ምን ይመስላል? የተሞላ ሰው ህይወት ምን ይመስላል? ከኔ ጋር ናችሁ? የተሞላ ሰው ማለት ሙሉ በሙሉ በመንፈስ ቅዱስ ቁጥጥር ውስጥ የሆነ ሰው ወይንም ሙሉ በሙሉ የእግዚአብሔር ሐሳብ የእርሱ ሐሳብ የሆነ ሰው ማለት ነው። የእግዚአብሔር ቃል ባለመሸቃቀጥ ማመን እና መመላለስ ለእውነት ብቻ መኖር ማለት ነው። አንድ ሰው በመንፈስ ቅዱስ ቁጥጥር ውስጥ ሲሆን፣ በደንብ ስሙኝ፣ አንድ ሰው በመንፈስ ቅዱስ ቁጥጥር ውስጥ ሲሆን ሙሉ በሙሉ የሚሆነው ምንድነው? የእግዚአብሔር ሐሳብ የሱ ሐሳብ ይሆናል። ከኔ ጋር ናችሁ? የእግዚአብሔር ሐሳብ የሰውየው ሐሳብ ይሆናል። ያ ማለት የራሳችን ሐሳብ የሰውን ሐሳብ ሳይሆን በእኛ ህይወት ውስጥ የምናደርገው ሙሉ በሙሉ የእግዚአብሔርን ሐሳብ በእኛ ህይወት ውስጥ የኛ ሐሳብ ሆኖ አክቲቭ ሆኖ ይሰራል። ይሄንን ቃል ገላትያ ምዕራፍ 2 ላይ እግዚአብሔር ቃል ሲናገር 2:20 አካባቢ ላይ ጳውሎስ እኔ ሞቻለሁ ካለ በኋላ ክርስቶስ ግን በእኔ ሕያው ሆኖ ይኖራል ይላል። እኔ ምን ብያለሁ? ሞቻለሁ፣ ክርስቶስ በእኔ ሕያው ሆኖ ይኖራል ካለ በኋላ አሁን እኔ የምኖረው በእግዚአብሔር ልጅ ላይ ባለኝ ምንድነው? እምነት ነው። እኔ ኦሬዲ ምን ብያለሁ? ሞቻለሁ። ከኔ ጋር ናችሁ? እኔ ምን ብያለሁ? ሞቻለሁ፣ ክርስቶስ ግን በእኔ ይኖራል። ኢየሱስ ጌታ ነው። የመንፈስ ቅዱስ ሙላት የተሞሉ ሰዎች እነሱ ይሞቱና በእነሱ ክርስቶስ ይኖራል። እስቲ አሜን። የናንተ ሐሳብ ሳይሆን በእናንተ ህይወት ውስጥ የሚሆነው የእግዚአብሔር ሐሳብ በእናንተ ህይወት ውስጥ ይሆናል። የናንተ ሐሳብ የእግዚአብሔር ሐሳብ ይሆናል። አሜን። የተሞላ ሰው ህይወት፣ አንድ ሰው በመንፈስ ቅዱስ ቀን በቀን እየተሞላ ያያችሁት ሰው ምን አይነት ሰው ይሆናል? አንደኛው ደስተኛ የሆነ ሰው ነው። እስቲ አሜን በሉ። እስቲ ብዙ ሰው ደስታን ከብዙ ነገር ይፈልጋል። ደስታን በጣም በብዙ ሰው ገንዘብ ኢንቨስት ያደርጋል፣ ፓርቲ ያዘጋጃል፣ ብዙ ነገር አድርጎ ደስታን ይፈልጋል። ግን ደስታ ከውጭ ሳይሆን ደስታ ከውስጥ ነው። እስቲ አሜን በሉ። እስቲ ያም የመጀመሪያው የመንፈስ ቅዱስ የተሞላ ሰው ምን ይሆናል አልኳችሁ? ደስተኛ ሰው ነው። ደስታን ከሌላ ጋር አትፈልጉት። ደስታን ገንዘብ ውስጥ አትፈልጉ። ደስታ ያለው ውስጣችሁ ነው። ከኔ ጋር ናችሁ? አያችሁ? ደስተኛ የሆነ ሰው ደስታው ውስጣዊ እንጂ ውጫዊ አይደለም። ደስታው ምን አይደለም? ውጫዊ አይደለም። ብዙ ጊዜ አንድ ምሳሌ ነግሬያችኋለሁና በእውነተኛ ታሪክ ላይ የተመሰረተ ምሳሌ ነውና አሁን ከምናገረው ከማስተምረው ጋር ተያያዥነት ስለሚጠጋጋ ላሳያችሁ። አንድ ሰው ብያችኋለሁ። ይሄ ሰው ታሞ ተኝቶ ነበረና ሚስቱ ከአንድ ሀገር ደወለችለት።
ምን ብላ ደወለች? ወንድሜ እንዴት ነህ ሰላም ነው ወይ ብላ ስትደውል አንድ ነገር አለ። ወይ እህቴ በጣም ድምፁ ቀጭን በሆነ በጣም በደከመ ድምፅ እንዴት ነህ ሰላም ነው ወይ አለችው አለ። ከዛ እየተነጋገሩ መናገር እንኳን አልቻለም። አልጋ ላይ እያለ ነው የሚያወራው። ከዛ በዛ መካከል ላይ አንድ ነገር አለችው። 100,000 ብር ልኬልሃለሁ ስትለው የሚለው ሰውዬ ደነገጠና የሆነ ተቀየረ። ኢየሱስ ጌታ። እንዲህ ብሎ የተኛ ሰው ነበር። ነቃና ቁጭ ነው ያለው። በሽታው ራሱ ተበተነ። ኢየሱስ ጌታ ነው። አያችሁ፣ እሱ ገንዘቡን ከገንዘብ ጋር አደረገ እንጂ ደስታው ገንዘብ ውስጥ አይደለም ያለው። ገና ገንዘቡ አካውንት ውስጥ አልገባም። ገንዘቡ ባንክ ውስጥ አልገባም። ኢየሱስ ጌታ ነው። ደስታው የት ነው ያለው? እሱ ውስጥ ነው ያለው እንጂ ገንዘብ ውስጥ አይደለም። ግን ደስታውን ከምን ጋር ያይዟል? ከገንዘብ ጋር። ወዳጆቼ በመንፈስ ቅዱስ የተሞሉ ሰዎች ደስተኞች ናቸው። ደስታቸው ደግሞ እንዲሁ ነው ደስተኛ የሆኑት እንጂ ከሁኔታ ጋር ከነገሮች ጋር የተያያዘ ደስታ አይደለም። እስቲ አይደለም በሉ እስቲ። የኔ ደስታ በሉ እስቲ ከሁኔታ ጋር ከነገሮች ጋር የተያያዘ ደስታ አይደለም። በደም ጩና የተያያዘ ደስታ አይደለም በሉ እስቲ። ኢየሱስ ጌታ። እንዲሁ በጌታ ምን ይበላችሁ? ደስ ይበላችሁ ይላል። አያችሁ፣ ደስታችሁ በጌታ ላይ ብቻ ነው መሆን ያለበት። ይሄ ደግሞ የሚመጣው ሁል ጊዜ በየቀኑ በመንፈስ ቅዱስ ምን በማለት በመሙላት። የመንፈስ ቅዱስ የሙላት ህይወት ወደዳችሁም ጠላችሁም የደስተኝነት ህይወት ነው። የተሞሉ ሰዎች ደስተኛ ይሆናሉ። ኢየሱስ ጌታ ነው። የተሞሉ ሰዎች ህይወታቸው አንደኛ ደስተኛ ይሆናሉ። ሁለተኛው ውስጣቸው የጸዳ ነው፣ ንጹህ ነው። እስቲ አሜን በሉ። አሜን አሜን። ውስጣቸው ንጹህ ነው፣ ፒውር ጽድት ያለ። ምንም የሆነ ጥቁር ምልክት አታገኙባቸው። ውስጣቸው ንጹህ ነው። ተንኮል አታገኙባቸው። የተቀላቀለ ነገር አታገኙባቸው። በመንፈስ ቅዱስ የተሞሉ ሰዎች ኢየሱስ ጌታ። የሚሰሩት ነገር የጸዳ ነው። አንድ ሰው ውስጡ ንጹህ ነው ማለት ምን ማለት ነው? የሚሰራውም ነገር ምን ያለገ ነው? ንጹህ ነው። ኢየሱስ ጌታ ነው። ህዝብን በታማኝነት የሚያገለግል በተሰጠው ስፍራ በብርሃን የሚመላለስ ነው። ንጹህ ነው ውስጡ። በደንብ ስሙ። ውስጡ ምንድነው? ንጹህ ነው። በተንኮል የተሞላ አይደለም። ይሄ ምድር የመዝራትና የማጨድ ህግ የሚሰራበት ምድር። አንድ ሰው መጥፎ ነገር ዘርቶ መልካም ነገር አያገኝም፣ ወደደም ጠላም። አንድ እውነት ልንገራችሁ፣ ወደድንም ጠላንም የዘራችን ውጤት ነን። ወደድንም ጠላን መጥፎ የዘራ ጊዜ ሊፈጅ ይችላል እንጂ ሰዓታት የሆኑ ጊዜያቶች ሊፈጅ ይችላል እንጂ ወደደም ጠላም የሚያጭደው የዘራውን ነው። በቆሎ የዘራ ሰው በልሳን ሌካታታታ ቢል ወደ ስንዴ ይቀየራል። ኦሬዲ ምንድን ነው የዘራው? በቆሎ ነው። በቆሎ ከዘራ የሚያድገው የሚያፈራው በቆሎ ነው። በምንም አይነት እዚህ ምድር ላይ በህይወት ዘመናችሁ ሁሉ ማንም ሰው እንደዛ አላደረገም። መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ስታነቡ በቆሎ ዘርቶ በልሳን ጤፍ ያደረገ ሰው የለም። በልሳን ስንዴ ያደረገ ሰው የለም። ይሄ ማለት ነው ሰው የዘራውን ያንኑ ምን ይላል? ያጭዳል። ንጹህ ውስጣችሁ ንጹህ ሲሆን ንጹህ ስራ ነው ምንዘራው፣ በተንኮል ያልተሞላ ነገር። ኢየሱስ ጌታ። ይሄ የሚመጣው የመጀመሪያው ቁልፍ በመንፈስ ቅዱስ ምን በማለት በመሙላት። ዛሬ ብዙ ሰዎች በመንፈስ ቅዱስ ስለማይሞሉ በጣም በሚያሳዝን ሁኔታ ጉዳይ ልታስፈጽሙ ወደ አንድ መስሪያ ቤት ስትሄዱ ታዘናላችሁ። ክርስቲያን የሚባሉ ጌታን የሚያምኑ ሰዎች፣ ጌታ ኢየሱስን ያመኑ ሰዎች የሚሰሩትን ስራ ስታዩ ታለቅሳላችሁ። በጌታ ፊት ነው የምነግራችሁ። ሌላ ውጭ ያሉትን አህዛቦችን አይደለም የምነግራችሁ። በጌታ ቤት ውስጥ ያሉ ጌታ ኢየሱስን ያመኑ የዘላለም ህይወት እንዳለ እናምናለን የሚሉ ሰዎች ዛሬ ጠላት አይናቸውን ልቡናቸውን ሰውሮታል። ዛሬ የመንቃት ቀን ነው። እስቲ አሜን በሉ። እስቲ ጮኻችሁ አሜን በሉ። ምክንያቱም በጣም ነው የገረመኝ። ሂዱ አንዳንድ እንዲህ ጉዳይ የሚያስጨርሱላቸው መስሪያ ቤቶች ላይ ሂዱ፣ ትደነግጣላችሁ። ክርስቲያኖች፣ ጴንጤዎች፣ ጌታ ኢየሱስን የሚያምኑ ጌታ ስለኔ ሞቷል የዘላለም ህይወት አለ ብለው የሚያምኑ ሰዎች በቃ ታዝናላችሁ።
በአንድ ጉዳይ ሄጄ ከኃላፊው እስከ መጨረሻው ጴንጤ ናቸው። ከኃላፊ እስከ መጨረሻው ሁሉም ደሴም ናቸው። ካን ዩ ኢማጂን? እስካሁን የተሰራው ስራ ልክ አይደለም ማለት ነው። ፈራህ እግዚአብሔር የሚባል ነገር ከቤተ ክርስቲያን ከክርስቲያኑ ማህበረሰብ እየጠፋ እየራቀ መጣ። የእውነት በጣም ውስጥ ያለቀሰ ማታም እኔ ራስ ምታት አሞኝ ያቅም አመመኝ። ምክንያቱም በቃ ምንድነው ጌታ አሁን እንዲህ ከቀጠልን ነገ ከነጎዲያ ለጴንጤ ደግሞ ሃይማኖተኝነት አይሆንም። የሚገርማችሁ ነገር አይሆንም። እግዚአብሔር ይጠብቀን። ካን ዩ ኢማጂን? ጌታን እኮ ከሌሎች እኛ እኮ ቴስት አድርገነው ነው። ሌሎች በስርዓት ውስጥ ነው የሚያመልኩት፣ እኛ ግን በስርዓት አይደለም። አምላካችንን ቀምሰነዋል። በመዝሙር ውስጥ ያልቀመሰ ሰው አለ? እስቲ ንገሩኝ። እስቲ ፕሬዘንሱን ያልተለማመደ ሰው አለ? የእግዚአብሔርን መዓዛ ቴስት ያላደረገ ሰው አለ? ሲዘመር ቃል ሲሰበክ ያልነዘረው ሰው አለ? የሆነ ሚነካው የእግዚአብሔር ህልውና የለም? ሌሎች እኮ ጭልም ባለ ህልውና በሌለበት ፕሬዘንስ በሌለበት ህልውና በሌለበት የሆነ ነገር እንኳን እንትን ይያሉ ይፈራሉ። ትንሽ ፈራ ነገር አላቸው። እና በመንፈስ ቅዱስ ያለ መሙላት ውጤት ነው ዴይ ቱ ዴይ ክርስቲያኑ ከመንፈስ ቅዱስ ይሄ ፕሬዘንስ ውጭ የሆነ ከፕሬዘንስ ከመገኘቱ ወጥቶ መመላለስ ስለጀመረ ነው ህይወቱ ምን እየሆነ የመጣው። በቃ ንጹህ ነገርን መስራት በቃ አሁን እንትን ሆኗል። ፋሽኑ ያለፈው ወዳጄ ጌታ ኢየሱስ ሊመጣ በቅርብ ነው። በጌታ ፊት ነው የምነግራችሁ፣ ሊመጣ በቅርብ ነው። ለእያንዳንዳችን እንደ ስራችን መጠን ሊከፍለን ዋጋው በእጁ ዘንድ አለ። የዘላለም ህይወት አለ ብለን ነው የምናምነው እኛ። እስኪ የዘላለም ህይወት እንዳለ የሚያምን የዘላለም ህይወት የምናጣባቸው መንገዶች ምንድናቸው? የኃጢአት ልምምዶች እንደሆነ እናውቃለን። ግን ሰው ይሄንን እያወቀ እዚህ ምድር ላይ የምንኖረው የህይወት እርዝመት ከዘላለም ጋር ሲተያይ መጽሐፍ ቅዱስ አይናችንን እስቲ አንዴ ብሊንክ አድርጉስ። መጥቀስ እንዳትጠቅሱኝ አንዴ ብሊንክ አድርጋችሁ እንደምታበሩት እንደዚህ ነው። አንዴ እኮ ይሄ በቃ እቺ ነች። ከዘላለም ጋር ሲመዛዘን የ70 ዓመት እዚህ ምድር ላይ 80 100 ዓመት ኖረን መጽሐፍ ቅዱስ የዚህ ምድር የህይወት ምዕራፋችሁ እርዝመቱ ስንት ነው አለ? አንዴ አይናችሁን አጥፍታችሁ እንደማብራት ለዚች ለምድራዊ አይናችሁን አጥፍተን ለምናበራው ዘላለማችንን ሚስ ለማድረግ ኦ ጂሰስ ዛሬ በኢየሱስ መንቃት ይሁን። እስቲ ጫዋችሁ እነቃለሁ በሉ። እስቲ ድገሙና እነቃለሁ ብላችሁ ጮሁ። እግዚአብሔር እድል ቢሰጣችሁ ትልልቅ ቦታ እግዚአብሔር እድል ቢሰጣችሁ ማህበረሰቡን ምናገለግልበት እድል እግዚአብሔር ቢሰጣችሁ በቅንነት እናገለግላለን ወይ? ራሳችሁን ጠይቁ። በታማኝነት እናገለግላለን ወይ? እድል ባገኝ በሩን ባገኝ ጊዜውን ባገኝ ከኔ ጋር ናችሁ? እናገለግለዋለን ወይ? ማህበረሰቡ አሁን ብዙ ማህበረሰብ የተጨነቀውና ግራ የገባው በሌላው አይደለም በጴንጤ ነው። ካናይ አንድ እውነት ልንገራችሁ፣ በራሳችን ነው። በእውነቴን ነው የምነግራችሁ። አንዳንድ ጉዳይ የሚፈጸምበት ጋር ድንገት ብዙ እንትኖች ጋር ስለሚሄድ በአንዳንድ ጉዳዮች ስለሚሄድ እና አንዳንድ ነገሮች በጣም ፔንፉል ነው። በመንፈስ ቅዱስ የተሞላ ሰው ውስጡ የጸዳ ንጹህ ነው፣ አይደነግጥም። አንድ እንደውም ማስታወቂያ አይ ቲንክ እዚህ ምንትን አካባቢ ነው ያየሁት አስታውሳለሁ። ወደ ስቴዲየም ከስቴዲየም አለፍ ብሎ አንድ ምንድነው እንትን ያዘ እንደኔ ሱፍ ለብሶ እየሄደ ያለ ሰው ሌባ የአንዷን እህት ስልክ ነጥቆ እየሮጠ ሲሄድ ሌባ ስትል ሰውየው ሱፍ ለብሶ ያዘው እንትን ሳምሶናይት ያዘው ሰው እኔን ነው እንዴ ብሎ ዞሮ አይታችሁታል? ምናልባት እኔን ነው ብሎ ዞር ካን ኢማጂን ንጹህ ውስጡ ንጹህ ከሆነ እኔን ነው ብሎ አይዞርም። ከኔ ጋር ናችሁ? ንጹህ የሆነ ሰው ንጹህ ነው። ወዳጆቼ ምንኖራት ምድር በጣም ጥቂት ነው። ንጽህና፣ የውስጥ ንጽህና በየትኛውም ስፍራ ላይ ፒውር መሆን ኮንፊደንሳችሁ ጫፍ ላይ ነው። በቃ ምን ለመፍጠር ነው? ምንም እኮ ምን ፈጥረው ነገር የለም። can I tell you the truth? ምንም ምን ፈጥረው ነገር የለም። በቃ አፈር ነው። መጽሐፍ ላይ ምንድነው አፈር
ለምንድነው ነፍስ ወደ ፈጠረችው እስኪ ድረስ ይላል ነፍስ ወደ አምላክ ልብስ ምን የለበስነው ስጋችን ወደ ምን ወደ አፈር ስፍራው አፈር ነው ይሄ ልብሳችን አሁን ብዙዎቻችን ያ ማለት ቆሽሾ አይደለም ንጹህ ሁኑ እስካላችሁ ድረስ ምርጥ ልብስ ልበሱ ግን በንጽህና እንመላለስ ኢየሱስ ጌታ በመንፈስ ቅዱስ የተሞላ ሰው ንጹህ ነው ኮንፊደንሱ ምን መነጽር አስደረግ ምን ማስክ አስደረጋችሁ ከኔ ጋር ለምን ኮፍያ አርጋችሁ መነጽር አርጋችሁ ማስክ አርጋችሁ ትሄዳላችሁ ንጹህ ሆናችሁ ደረታችሁን ነፍታችሁ እኮ መንገድ ላይ ከታክሲ ተጋፍታችሁ ነፃነት እኮ ባይዘ እውነቴን እኮ ነው እንደ ነፃነት አይነት ያለ ነገር የለም ዛሬ ታክሲ ተጋፍታችሁ ንጹህ ስለሆናችሁ ነው አንዳንድ ሰው ግን ሚሊዮነር ሆኖ ውስጡ ንጹህ ያልሆነ ሰው ፍርሃቱ ድንጋጤው ካሁን ምን መጣ እንቅልፉን የማይተኛ ብዙ ሰው አለ ንጹህ ስትሆን እንቅልፍን ትተኛለህ ሲጫዋቹ አሜን በሉሲ አያችሁ ንጹህ የሆነ ሰው እንቅልፉን ይተኛ እረፍት አለው ማን ነው አሜን የሚል ሰው ገንዘብ የውስጥ ንጽህና ሊያመጣ አይችልም ኖ ሊያመጣ አይችልም ና በህይወታችን ላይ በመንፈስ ቅዱስ የተሞሉ ሰዎች ውስጣቸው የጸዳ የሚሰሩት ነገር የጸዳ ህዝብን በታማኝነት የሚያገለግሉ በተሰጣቸው ስፍራ በብርሃን የሚመላለሱ አሜን አሜን ያችሁ ብርሃን ናችሁ እኔና እናንተ ላይት ነን ከኔ ጋር ናችሁ እኛ ብርሃን ነን ብርሃን ግን ይለያያል ለምሳሌ እኛዚህ ይሄ ብርሃን አለ ከዚህ ደግሞ ያነሰ ድብዝዝ ያሉ ብርሃኖች አሉ እኛ የትኛው ብርሃን ፓውዛ ደግሞ አለ አሁን ይሄኛው ተሸፍኖ ነው አለ ፓውዛ ልክ የተሸፈነው ሲለቀቅ በጣም ነው የሚያበራው ብርሃናችሁ የትኛው ላይት ነው ውስጣችሁ ንጹህ የሆነ ሲመጣ ላይታችሁ ይጨምራል መጽሐፍ ቅዱስ እናንተ የዓለም ምንድናችሁ ብርሃን ናችሁ ከኔ ጋር ናችሁ ንጽህና እንደ ንጽህና ያለ ምንም ነገር የለም ኮንፊደንሳችሁ ምንም በውሸት እንኳን ብትከሰሱ ንጹህ ስለሆናችሁ በቃ መተማመናችሁ ቦልድነሳችሁ የተለየ ነው ኢየሱስ ጌታ ነው እና በመንፈስ ቅዱስ የተሞላ ሰው ሁለተኛው ምንድነው ውስጡ ምን ያለ ነው የጸዳ ነው ውስጡ የጸዳ ሰው የሚሰራው ጽዱ ነው ለዛ ዴይ ቱ ዴይ በመንፈስ ቅዱስ በተሞላችሁ ቁጥር ውስጣችሁ መጥፎን ነገር እንድትሰሩ በር አይከፍትላችሁ መጥፎ ነገር እያለ እንኳን ውስጣችሁ ኖ የሚል ኃይል አለ ኖ የሚል አቅም አለ ውስጣችሁ ላይ ጸድቷላ ቆሻሻን ነገር ማስተናገድ አይችልም ለዛ ዋናው ምንድነው የመንፈስ ቅዱስ ሙላት ነው በመንፈስ ቅዱስ ምን ማለት መሞላት እስቲ ሞላለሁ በሉሲ ቀን በቀን በሉሲ በመንፈስ ቅዱስ እሞላለሁ ሌላኛው ደግሞ ሶስተኛው እውነተኛ ነው በመንፈስ ቅዱስ የተሞላ ሰው ጋር ውሸት አታገኙ ከአንደበታችሁ ሳታውቁት እንኳን ዘሎ የሚወጣ ውሸት ካለ እርግጠኛ ሆኜ ልንገራችሁ በመንፈስ ቅዱስ ሙላት ውስጥ አለመሆናችሁ ማያሳየው አንደበታችሁ በእውነት ብቻ የተሞላ ይሆናል የማይፈራ የማይደነግጥ ጀርባው ንጹህ የሆነ ነው አይፈራም የማይደነግጥ ጀርባው ፒውር ነው ከኔ ጋር ናችሁ አይፈራም አይደነግጥም ጀርባው ንጹህ ነው ልክ ፖሊስ አጠገቡ ላይ ሳይደነግጥም ገብር ለናዝሬቱ ለኢየሱስ ይሁን ንጹህ የሆነ ሰው ትራፊክ ሳይደነግጥም የሆነ ተንኮል ካላደረገ የሆነ ህግ ካልጣሰ በስተቀር ኮንፊደንሱ በጣም አንድ ጊዜ አስታውሳለሁና መንገድ ላይ ያስቆሙኝ ትራፊኮች ወደ አንድ ሀገር እየሄድኩኝ አረሰው ከዛ ያዘኝና መንጃ ፍቃድና ወጣ አላጠፉም ኮንፊደንስ የጫፍ ነው እንዴ አንተ የዞን አስተዳደር ነህ እንዴ አለኝ ምን ተማምነ ነው አለኝ በእውነት በጌታ ፊት ነው ነገር ምንድነው እንደዚህ ምክንያቱም አንደኛው አላጠፋው ሌባ አይደለው ንጹህ ነኝ ንጹህ ስትሆኑ ኮንፊደንሳችሁ ለሌላው ሰው እንኳን ያስደነግጣል እስቲ አሜን በሉስ ንጽህና ሃሌሉያ ንጽህና በሉስ አያችሁ ኮንፊደንሳችሁ ጫፍ ነው ብትቀጡም ንጹህ ናችሁ ምን ይውሰዱ ንጹህ ናችሁና ይቅጧችሁ ዋናው እናንተ ውስጣችሁ ንጹህ መሆን ነው የናንተ ፒዩሪቲ ነው እንጂ ከውጭ የሚመጣው ምላሽ አይደለም በጽዳት በንጽህና እየሰራችሁ ሌላው በመስራ ቤታችሁ ላይ ኢነሚ ሆኖ ጠላት ሆኖ ሰው ቢነሳባችሁ you don't care ይነሳ ምንም አያገባችሁ እናንተ ረፍት አላችሁ ኮንፊደንስ አላችሁ
እናንተ ተንኮል አታድርጉ፣ እናንተ መጥፎ ነገር አትስሩ፣ እውነተኞች ሁኑ እንጂ ኮንፊደንሳችሁ ሃይ ነው። ያ ማለት ጠላት በኔጌቲቭ ወደ እናንተ አይመጣም ማለት ይመጣል፣ ግን እናንተ ንጹህ ሁኑ። ንጽህና በጣም በጣም በህይወታችሁ ላይ በኮንፊደንስ የምትመላለሱበት አንድ ትልቅ ነገር ንጽህና፣ እውነተኝነት። ምክንያቱም የኔና የናንተ አምላክ እውነተኛ አምላክ ነው። እሱ ጋር ውሸት የለም። ኢየሱስ ጌታ ነው። ስትሞሉ ውሸቱ የቱ ነው እውነቱ የቱ ነው ብላችሁ ግራ አትጋቡም። ተሞልታችኋል። የተሞላ ሰው ምን አይልም? ግራ አይጋባም። ሲጫዋቹ አልጋባም በሉሲ። አያችሁ፣ ግራ እንዳትጋቡ የሚያደርገው ተሞልታችኋል። ስትሞሉ እውነቱን ሙላት ውስጥ እውነትን ያሳያችኋል። ይሄ ነው እውነት ይላችኋል። ልክ የሆነ ነገር ሮንግ ነገር እንኳን ሰው አዘጋጅቶ ውሸት የሆነውን ሮንግ የሆነውን ነገር አምጥቶ እንኳን ቢያቀርብላችሁ እናንተ ጋር በሙላቱ ስላላችሁ ይሄ ውስጣችሁ ሙሉ አይሆንም። ውስጣችሁ ሊፈራ ይችላል። ከእግዚአብሔር ድምጾች መካከል እግዚአብሔር ውስጣችሁን ኮንፊደንስ ሙሉ አያደርገው። ፍርሃት ሊሰማችሁ ይችላል። ኮንፊደንስ ላይሰማችሁ ይችላል። ስለዛ ነገር ስታስቡ ይሄ ምን እያለ ነው እግዚአብሔር? ይሄ እውነተኛ አይደለም። በሙላቱ ስትሆኑ ኮንሺየስ ትሆናላችሁ። ይሄንን እውነተኛነትን በደንብ አንደርስታንድ ታደርጋላችሁ። ዛሬ ካላችሁበት መቸገር፣ ካላችሁበት ግራ መጋባት፣ ካላችሁበት አለመሳካት የተነሳ ኔቨር በፍጹም ኢየሱስ ጌታ እውነተኛነታችሁን አትጣሉ፣ አትጣሉ። እስቲ አልጥልም በሉ እስቲ። ዋው! እስቲ አልጥልም በሉ እስቲ። ያችሁ በመንፈስ ቅዱስ የተሞላ ሰው ሙሉ በሙሉ በእግዚአብሔር ላይ የታመነ ሰው በማላይ በእግዚአብሔር ላይ። እነዚህ ነጥቦች በጣም ጥቂት ነው የምሰጣችሁ፣ ግን በጣም ብዙ አሉት። ጥቂት የምሰጣችሁ አሁን ዴይ ቱ ዴይ የህይወት ልምምዳችሁ ስለሆነ ጧት ስትነሱ፣ ስትገቡ፣ መስሪያ ቤት ስትሄዱ፣ በየትኛውም አቅጣጫ ስትንቀሳቀሱ አንድ ሰው በመንፈስ ቅዱስ የተሞላ ሰው ሲሆን በህይወቱ ላይ ዴይ ቱ ዴይ ባላችሁ የህይወት አክቲቪቲያችሁ ላይ የምታዩት ነው። በእግዚአብሔር ላይ ብቻ የታመነ ነው። እምነቱ በምንም ነገር ላይ የተደገፈ፣ በገንዘቡ አይደለም፣ በዘመዶቹ አይደለም። የተደገፈው በማላይ ነው? በእግዚአብሔር ላይ ብቻ ነው። በእግዚአብሔር ብቻ የሚመካ መጽሐፍ ቅዱስ ሲናገር የሚመካ በማን ይመካ ይላል? ትምክቱ እግዚአብሔር ላይ ይሆን። መመካት ሲፈልግ የሚመካው በማላይ ነው? በእግዚአብሔር ላይ ብቻና ብቻ ነው። ወዳጆቼ የሚያዋጣው እሱ ነው። የተመኩ ኃያላን ሰዎች አለን የሚሉ ምድርን ኮንትሮል ለማድረግ በተለያየ መንገድ የሰሩ ሰዎች የሆነ ሰዓት ላይ እንደ ጧት ጤዛ ጠፍተዋል። አሜን አሜን። እንደ ጧት ጤዛ ያላቸው ትምክት፣ ያላቸው አቅም፣ እነዛ ሁሉ ጠፍተዋል። በእነሱ ላይ ከተመካን እኛም አብረን እንጠፋለን። ገንዘብ ላይ ከተመካን፣ ስልጣን ላይ ከተመካን፣ የሆነ ነገር ላይ ከተመካን የሆነ ሰዓት ላይ ጠፊዎች ነን። እቺ ምድር እንደምታዩት ተለዋዋጭ ናት። ከኔ ጋር ናችሁ? ተለዋዋጭ ናት፣ ተለዋዋጭ ናት። ምክንያቱም መጽሐፍ ሲናገር ቀን ማታ፣ ብርሃን ጨለማ። በዚህ ምድር ላይ ምን ይላል? ሳይቋረጥ ምን ያደርጋል? ሙቭ ያደርጋል። ሳይቋረጥ የሚቀጥል ነው። ብርሃን ጨለማ፣ አያችሁ፣ ማታ ቀን፣ ኢየሱስ ክረምት በጋ፣ እነዚህ አይቋረጡ። በዚህ ምድር ላይ ስትኖር በጋ ሆነ በቃ ዛሬ ደስ። ይሄ የሚገባችሁ የት ነው ልንገራችሁ። ትንሽ የካናዳን ዌዘር ልንገራችሁ። እኔ ሁሉንም ስለ አንድ ጊዜ ስለገጠመኝ በጣም በሚገርም ሁኔታ የቀዝቃዛ ሲዝናል። ኦ ጂሰስ በዛ እና እስኪ ቆይ የሰው ቅዝቃዜ ሰውን እንደሚያቃጥል የሚያቅሰዋል። ቅዝቃዜ ያቃጥላል። ኤክሰርሳይዝ ያላደረገ ሰው ምናልባት ቅዝቃዜ እንደሚያቃጥል ታውቃላችሁ። ቅዝቃዜ በጣም ይቀዘቅዛል አይደል? ቅዝቃዜ እንደ እሳት ያቃጥላል። ጋር ኢማጂን ይኸውላችሁ ይሄ ልብሳችሁን በዛ በጣም ቀዝቃዛው ታይም ላይ ብትንበረከኩ ይሄንን እሳት ይነዳል። ቅዝቃዜው እንደ እሳት ነዶ ልብሳችሁን። አንድ ወዳጄ ልክ የሆነ መኪናውን ብሎ ተንበርክኮ የሚገርም 2 ደቂቃ 1 ደቂቃ ይሞላል ተንበርክኮ እያሰረ ይሄ ልብሱ ተቃጥሎ ጉልበቱ ራሱ እንትን ሆኗል። ምንድነው ጉልበቱ
በእሳቴ ሰው እንደሚጠበስ ጉልበቱ ተጠበሰ። ያ ሲዝን አለ። ደግሞ ስትመጡ የሙቀት ሲዝን አለ። ያ የሙቀት ሲዝን ደግሞ ሙቀት አይምሰላችሁ። ሰው በሙቀት ይሞታል። በሙቀት የሚሞትበት ሲዝን አለ። ካን ዩ ኢማጂን? ሙቀቱ ከባድ ሙቀት አለ። ደግሞ ኖርማል አለ። እነዛ ደግሞ አሁን አረንጓዴ ሆኖ የምታዩዋቸው እነዚህ ያማሩ ዛፎች የሆነ ሲዝን ላይ ከስመው ታያላችሁ። እኔ እነሱ ተፈጥሮ ይገርመኛል። የሱና እቺ ምንድናት ትንሽዬዋ ምን ነበር የምትባለው? ራቢት መሰለኝ። ጥንቸል። ቴንኪዩ። ጥንቸላውን ካያችሁ በጣም የሚያስደንቀው ልክ የበረዶ ሲዝን ላይ ሙሉ ሰውነቷ ነጭ ትሆናለች። ከዛ ያንን ማይነስ 40ውን 30 ምናምኑን ተቋቁሟ 6 ወር ምናምን ታልፋለች። በበጋ ሲዝን ላይ ስትመጡ የእንትን ከለር ይኖራታል፣ የአህያ ከለር። ሲያሜን በሉስ። ክብር ለናዝሬቱ ለኢየሱስ። በጣም ጥንቸል በጣም ምን አይነት ፍጡር እንደሆነች የዚህ ሀገሯን አመሰለኝ ማትችል። ኢየሱስ ጌታ ነው። በዛ ውስጥ እናንተ እኮ እጃችሁ እንኳን ያለ ጓንት አትችሉትም። ሮጣችሁ ነው የምትገቡት። ግን ጥንቸል ውጭ ላይ ትኖራለች በዛ ቅዝቃዜ ሲዘን ላይ። ምን እያልኳችሁ ነው? ይቀያየራል ዌዘሩ። የሆነ ሰዓት ላይ ደስ ብሏችሁ በቃ ይሄ ዊንተሩ ሲመጣ ደስ ነው የሚላችሁ። ደግሞ ሰመሩ ይመጣል። ኢየሱስ ጌታ። እና በዚህ ምድር ላይ ይሄ መለዋወጥ የሚለው ነገር የማይቀር ነው። ይመጣል። መለዋወጡ አይቀርም። መለዋወጡ ምን አይልም አይቀርም። የኛ ግን ትምክታችን በእነዚህ ላይ አይደለም መሆን ያለብን። ትምክታችን መሆን ያለበት በእግዚአብሔር ላይ ብቻ ነው። በዘራችን ላይ ባለን ሀብት ላይ በሆነ ነገር ላይ ኖ ወዳጆቼ ኖ መጽሐፍ የሚመካ በማን ይመካ ይላል? በእግዚአብሔር ይመካ። እዚህ በእግዚአብሔር እመካለሁ በሉ እስኪ። ድገሙና የምመካው በእግዚአብሔር ነው በሉ እስኪ። በመንፈስ ቅዱስ የተሞላ ሰው ትምክቱ በእግዚአብሔርና በእግዚአብሔር ላይ ብቻ ይሆናል። ዴይ ቱ ዴይ በህይወታችሁ ዴይ ቱ ዴይ ሩቲን የቀን በቀን የህይወት ሩቲናችሁ በመንፈስ ቅዱስ ሙላት ላይ ሲሆን አሁን የምነግራችሁ ነገሮች ይታያሉ። ያለ መሙላት ውጤት ነው በሆነ ነገር ላይ እንድንመካም ያደርገን። ህይወታችሁ በእግዚአብሔር ላይ ያረፈ ይሆናል። በመንፈስ ቅዱስ የተሞላ ሰው በማላይ በእግዚአብሔር ላይ ምን ያለ ያረፈ። እስቲ በእግዚአብሔር አርፍ ያለው ብሎ እስቲ ሰው በእግዚአብሔር ካላረፈ በማን ነው የሚያርፈው? በእግዚአብሔር ያላረፈ ሰው ምንም ብታመጡ ያ ሰው ምን አይልም አያርፍም። በማን ያላረፈ? በእግዚአብሔር ያላረፈ ሰው። ረፍታችን የሚያሳርፈው እግዚአብሔር ነው። እስቲ በእግዚአብሔር ላይ ብቻ ነው ረፍቴ በሉ እስቲ። ድገሙና በእግዚአብሔር ነው ረፍቴ በሉ እስቲ። እና በመንፈስ ቅዱስ የተሞላ ሰው በእግዚአብሔር ላይ ብቻ ነው ረፍቱ። ሌላኛው ደግሞ የተረጋጋ ህይወት አለው። መረጋጋት እንደ መረጋጋት ያለ ሰው አለ። መረጋጋቴ መረጋጋቴ እርግጥ ያለ ህይወት። አሜን አሜን። ያልተንቅበዘበዘ አንድ ማቀው ልጅ አለና በቃ ሁሉ ጊዜ ያሳዝነኛል። አረ እግዚአብሔርን በቃ ሳስበው በጣም የተማረ ነው፣ ብዙ አቅም ያለው ሰው ነው። ካለ መረጋጋቱ የተነሳ አቅሙ በሙሉ ከሱ ህይወት ጠፍቷል። በትምህርት ደረጃ በጣም the highest ጥሩ ሌቭል ላይ ያለ ሰው ነው፣ ግን የተረጋጋ ህይወት የለው። አንዳንድ ጊዜ ቅብዝብዝ ወደዚህ ያልተረጋጋ ሰው ምን አይሆንም? ከእግዚአብሔርም ድምጽን መስማት አይችልም። መጽሐፍ የሚሰማኝ በርጋታ እግዚአብሔርን የሚሰማ ሰው ምን አይነት ሰው ነው? ተረጋግቶ በመንፈስ ቅዱስ የተሞላ ሰው የተረጋጋ ሰው። እኔ አንዳንድ ሰው ቅዥ ማለት ሲጀምር there is something is wrong። ከኔ ጋር ናችሁ? ይሄ በአንዳንድ ነገር እንዲ በጣም ረጋ ያለ ምንድነው አለ የሆነ አንዳንድ ደግሞ አለ። ስለዛ አይደለም ማወራው።
ጠላት ያንቀዠቅጀዋል ይወደ ረፍት ማይሰጠው ምክንያቱም ያቃላ ያችን ታይም ተረጋግቶ ቁጭ ብሎ እንዳይረጋጋ ካደረገው ምክንያቱም የሆነ ሊያልፍና ሊሻገር ያለ ነገር እንዳለ ያቃል ጠላት ያን ስለሚያቆም ነው ያንቀዠቅጀዋል ረፍት እንዳይኖር ያደርገውና የሆነ ነገር ውስጥ ከገባ በኋላ የሆነ ነገር ካረገ በኋላ ሪግሬት ያደርጋል ወዳጆች ሪግሬት ከማረጋችን በፊት እኔ ሰውን ማስተምረው አንድ ምነግረው ነገር አለ በህይወታችሁ ላይ ከማሳዘናችሁ በፊት እንዳታሳዝኑ ማድረግ የምትችሉ ከሆነ በተቻላችሁ አቅም አታሳዝኑ ካሳዘናችሁ በኋላ ግን ድጋሚ ያሳዘናችሁትን ነገር ለማስተካከል ብዙ ዋጋ ትከፍላላችሁ ምክንያቱም ከአንደበት የሚወጣ ቃል ሰውን ያሳዘነው ነገር በሰው ህይወት ውስጥ እንደ ማህተም ነው ሄዶ ሊሚት የሚለው በቀላሉ ከውስጡ ነቅላችሁ ይቅርታ እንኳን ብትጠይቁ ኦሬዲ ገብቷል አንደበት የሚገርማችሁ ነገር ይሄ የሰውን እርምጃ የማቆም ጉልበታል አንደበት አጥንትን የመስበር ጉልበታል ካን ኢማጅ መጽሐፍ ቅዱስ ነው ሰው እንዳይሄድ እንዳይንቀሳቀስ እንዳይሮጥ የማቆም ኃይላል መጽሐፍ የፍጥረትን ሩጫ ምን ያደርጋል ይገታል በተቻለን አቅም ምን አለ ማድረግ የተረጋጋን ሰዎች ስንሆን በህይወታችን ላይ ዝም ብለን ምን አንልም አንናገርም ሰው አናስቀየርም በራሳችን ላይ የሆነ ኔጌቲቭ ነገር ከሆነ በኋላ ምን አንልም ለመመለስ ኖ ይውላ ጥሩ ነው እኮ መመለስ ይቅርታ ልብ ጥሩ ነው ግን ያንን ከማድረጋችሁ በፊት እግዚአብሔር እድል ከሰጣችሁ ኩል ዳውን መረጋጋት የሆነ ነገር ከማረጋችሁ ከሆነ በኋላ ይቅርታ ከማለት ቀድማችሁ ምን ማድረግ መረጋጋት በመንፈስ ቅዱስ የተሞላ ሰው ምን ያለ ሰው የተረጋጋ ነው መጽሐፍ የሚሰማኝ በምን በርጋ የሚሰማው ሰው ደግሞ በማውስጥ የሆነ ሰው ነው በመንፈስ ቅዱስ ህልውና መገኘት ውስጥ የሆነ ሰው ኢየሱስ ጌታ በመንፈስ ቅዱስ መገኘት ውስጥ ስንሆን ወደድንም ጠላንም ሃሌሉያ እሺ እሞላለሁ ብላችሁ ጮሲ አቻፓ እኔ የሚሞላ ትውልድ ይታየኛል እሺ እሞላለሁ ብላችሁ ጮሲ ኢየሱስ ጌታ ሁኔታ አይመራችሁ ተሞልታችኋል ስለተሞላችሁ በእግዚአብሔር ሐሳብ በእግዚአብሔር ፕሮግራም በሱ ሐሳብና ቁጥጥር ውስጥ ብቻ ናላችሁት ኢየሱስ ጌታ የተሞላ ሰው በዘመኑ ሁሉ የተንቀጨቀጨ አይደለም የተረጋጋ ነው በተረጋጋ ህይወት ውስጥ የሚመስላችሁ ሰው ስለተንቀጨቀጨ ከሆነ ሰው የሚያልፍ ወይ የተሻለ የህይወት መንገድ ውስጥ የሚገባ አይገባም can I tell you the truth no የሆነ የሚደርስ ይመስለዋል ግን no ተረጋግተ ሰው ይሄዱ ተውት ቀድመዋችሁ ይሄዱ ቁጭ ብላችሁ ተረጋግታችሁ ትደርሳችኋላችሁ ታልፏችኋላችሁ ያችሁ ጠላት ምን ያደርጋል እንዳትረጋጉ የተረጋጋ ህይወት ያረፈ ህይወት እንዳይኖራችሁ ያደርጋል ልክ የሆነ ነገር እኔ አሁን የሆነ ነገር አስብና በዛ ዙሪያ ላይ የሆነ ውቅጅብጅብ ነገር ካለ በፍጹም አልወስንም በዛ ታይም ላይ ሞስነው ውሳኔ እርግጠኛ ሆኜም ነግራችሁ ከ190% ልክ አይሆን የሆነ ብዥብዥብዥ ያለ ነገር ታውቁታላችሁ ውስጣችሁ አልተረጋጋም ወደዚህም ናችሁ ወደዚያም ናችሁ እንደዚህም ናችሁ ልክ ባልተረጋጋችሁ ሰዓት ላይ የምትወስኑት ውሳኔ 90% እንትናችሁን ይሄ ምንድነው ሐሳባችሁን ግብ አይመታ መጽሐፍ ቅዱስ በመንፈስ ቅዱስ የተሞላ ሰው ምን የሆነ ሰው ነው የተረጋጋ ሰው ተረጋግታችሁ እዚህ ጋር ጦርነት በቃ አንዳንድ ጊዜ አሁን አንዳንድ ስራ ላይ የሚሰሩ ደላሎች ድለላ ላይ የሚሰሩ ሰዎች በቃ ያጣድፈዋል የገጠመኝን ነው ውግብ ዝብዝብ ያደርጋል ያኔ በቃ አንተ ከጭቅጭቅ ወይ ሆነ ነገር ብለ ዲሳይድ እንድታረግ እንዲህ አይነት ነገር ሲመጣ ከቻላችሁት ነው ማለት ነው እንደው መተው ነው ካስፈ ከተቻለ ለምክንያቱም በዛ ውስጥ የምትወስኑት ውሳኔ ብዙ ዋጋ ያስከፍላችኋል ውዝግብግብግብ ባለ ነገር ውስጥ ግራ በሚያጋባ ነገር ውስጥ የምትወስኑት ውሳኔ ምን አይሆንም ኮምፕሊሽት ያደርግ ግባችሁን አይመታም መጽሐፍ ቅዱስ ሲናገር የሚሰማኝ በርጋታ እግዚአብሔርን የሚሰማ ሰው የሚንቀሸቀሸ የተረጋጋ ሰው በጌታ ፊት ልንገራችሁ ረጋ በሉ ምንም ነገር አይቀድማችሁም ጥሏችሁ መሄድ ነገር የለም ይሄ ግን የሚመጣው በምንድነው በመንፈስ ቅዱስ ሙላት የሚመላለስ ሰው ምን ያለ ሰው ነው የተረጋጋ ሰው ኢየሱስ ጌታ
ምንድነው እያስተማርኳችሁ ያለው? ዴይ ቱ ዴይ በህይወታችሁ ላይ ዴይ ቱ ዴይ ሩቲን ብያችኋለሁ። አንዳንድ ሰው ሩቲን በዚህ እናንተ አሁን ዛሬ ያላችሁት የሩቲኖቹ ውጤት ናችሁ። ታኒ ኢማጂን ሰነፍ የሆነው ሩቲኑ ነው ሰነፍ ያደረገው። ጎበዝ ሰው ጎበዝ ያደረገው ምኑ ነው? ሩቲን ማለት ቀን በቀን የምታደርጉት ነገር ከኔ ጋር ቀን በቀን ጧት ስትነሱ ማታ ልተኙ ስትሉ ቀኑን ሙሉአችሁን እንዴት ነው የምታሳልፉት? ያ የምታሳልፉት ነው ናችሁ እናንተ። ወይ በህይወታችሁ ጎበዝ ትሆናላችሁ እንዴ ወዳጆቼ። ዳ ሆነው ምንም ነገር የሌላቸው ሰዎች የሆነ ሰዓት ላይ ሀብታም ሆነው ታያላችሁ።